ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ወይም the previous lesson 8 ላይ application of equilibrium constant በተመለከተ predict the composition of an equilibrium mixture, predict the direction of the reaction and also finally calculate the equilibrium concentrations የሚሉትን አይተናል። እንግዲህ በዛሬው ሌሰናችን የምናየው ሌሰን 9 ኤክሰርሳይዝ ይሆናል። ኤክሰርሳይዝ 5.6 ይሆናል የምንሰራው። ጠቅለል ባለ መልኩ እንግዲህ ወደ 3 ጥያቄዎች ናቸው፣ ግን በጣም ስቴፕ ዋይስ ትንሽ ሰፋ ይላል እና እያንዳንዱ ስቴፕ ዋይስ እየሰራን የምናይ ይሆናል ማለት ነው። እንግዲህ ኤክሰርሳይዝ 5.6 የመጀመሪያው ጥያቄ ምንድነው የሚለው at 327 degrees Celsius the equilibrium concentrations are is given. the equilibrium concentration ተሰጥቶናል። concentration of ethanol እዚህ ጋር in the form of gas ነው 0.15 molarity ነው። carbon monoxide 0.24 molarity and also hydrogen gas 1.1 molarity ተሰጥቶናል። for the reaction is given CH3OH in the form of gas ማለት ነው and it give us carbon monoxide gas and 2 moles of hydrogen gas. so እንግዲህ እዚህ ጋር እንደምታዩት ሚታኖል in the form of gas ተሰጥቶናል። እንግዲህ methanol in the form of gas changes to carbon monoxide gas and hydrogen gas. so it's given the concentration of methanol in the form of gas ተሰጥቶናል። 0.15 molarity ነው። carbon monoxide 0.24 molarity ነው and hydrogen gas 1.1 molarity ነው። so how to calculate Kp የተጠየቅነው እንግዲህ calculate Kp ነው at this temperature. that means equilibrium constant at in terms of partial pressure ማለት ነው። እንግዲህ partial pressure concentration of እዚህ ጋር carbon monoxide times እዚህ ጋር ምንድነው H2O gas over እዚህ ጋር methanol ጋዝ ማለት ነው። so እንግዲህ እዚህ ጋር የተሰጠን በምንድነው in terms of pressure አልተሰጠንም። ኦኬ ስለዚህ የተሰጠን በምንድነው በሞላሪቲ ነው። ስለዚህ ምን ማድረግ አለብን? ይሄንን የተሰጠንን ወደ ፕሬሸር መቀየር አለብን ማለት ነው። እያንዳንዱን ወደ ፕሬሸር መቀየር አለብን። እንዴት እንቀይራለን የሚለውን ስናይ እንግዲህ convert the concentration to partial pressures። እንግዲህ እዚህ ጋር ምን አለን? P is equal to CRT ነው። C ምንድነው? ኮንሰንትሬሽን ነው። ታስታውስ ከሆነ ከየት መጣ? ይሄን እንደምታስታውሱት እዚህ ጋር PV is equal to nRT ideal gas equation የሚላለን። so ይሄን P over what V ነው። እንግዲህ P is equal to ምን ይሆናል ማለት ነው? nRT over what V ይሆናል። n over v ደግሞ እዚህ ጋር ምንድነው የተካ ነው? n over v የሚለው በምን ተካ ነው? በሲ በኮንሰንትሬሽን ማለት ነው። ኮንሰንትሬሽን ማለት ሞል ኦቨር ዋት ፐር ቮሊዩም ማለት ነው። ሞል ፐር ቮሊዩም የምንለው ይሄ በማን በኮንሰንትሬሽን በሲ ከዚያ ነው የመጣው እዚህ ጋር። ስለዚህ p CRT where p ምንድነው? ፓርሻል ፕሬሸር ነው። c ኮንሰንትሬሽን ሞላሪቲ አር ማለት ዩኒቨርሳል ጋዝ ኮንስታንት ነው 0.02 ሊትር አትሞስፌር ፐር ኬልቪን ፐር ሞል ነው። ቴምፕሬቸር እዚህ ጋር ኢን ኬልቪን ነው። ስለዚህ ቴምፕሬቸር በኬልቪን የተሰጠናል 327 ዲግሪ ሴልሺየስ አለ። እሱን ወደ ኬልቪን መቀየር አለብን። ወደ ኬልቪን ለመቀየር ቴምፕሬቸር ምንድነው የምናደርገው? ዲግሪ ሴልሺየስ ፕላስ 273.15 ነው። ስለዚህ በ327 ላይ 273 እንደምርበት እዚህ ጋር 600.15 ኬልቪን ይመጣል። now we can calculate partial pressure። ስለዚህ እያንዳንዱን ፓርሻል ፕሬሸር ምን ማድረግ አለብን? ካልኩሌት ማድረግ እንችላለን ማለት ነው። ከመጀመሪያ ለምሳሌ እዚህ ጋር 4 CH3OH ለዚህ ፓርሻል ፕሬሸርን ካልኩሌት እናደርግ እዚህ ጋር P is equal to CRT ነው ማለት ነው። ስለዚህ ይሄን ሰብስቲቲዩት አድርጉት እዚህ ጋር ሰብስቲቲዩት እናደርገው። so C እዚህ ጋር ኮንሰንትሬሽን በምንድን የተሰጠን ማለት ነው 0.15 እዚህ ጋር ኮንሰንትሬሽን 0.15 ሞላሪቲ ይላል አይደለ? የዚህ ያ ማለት ምን ማለት ነው? ሞል ፐር ሊትር ማለት ነው። ፐር ሊትር ታይምስ r ስንት ተሰጥቶናል? 0.0821 ኦኬ ሊትር አትሞስፌር ፐር ኬልቪን ሞል ተሰጥቶናል። ኦኬ ፐር ኬልቪን ሞል ተሰጥቶናል። እንደገና ታይምስ ቴምፕሬቸር ስንት ተሰጥቶናል? 600.15 ኬልቪን ተሰጥቶናል። አሁን እዚህ ጋር ስበርሱ ካንስል የሚሆን አለ። ካንስል እናደርግ። እዚህ ጋር እንደምታዩት ሊትር በዚህ ሊትር ካንስል ይሆናል።
ይሄ በኬልቪን በዚህ ኬልቪን ካንስል ይሆናል። ይሄ ሞል በዚህኛው ሞል ካንስል ይሆናል። ሶ ምን ቀረን? አትሞስፌር ቀረን። ስለዚህ ይህን ስናባዛ ስንት ነው የምናገኘው ስንል 7.389 አትሞስፌር እናገኛለን። ኦኬ ይሄም ወደ ፕሬሸር ስንቀይረው ማለት ነው። ዘሴማት ፎር ካርቦን ሞኖክሳይድ ብለን ስንሰራ ፎር ካርቦን ሞኖክሳይድ ካርቦን ሞኖክሳይድ በተመሳሳይ ፒ ኢዝ ኢኳል ቱ ምንድነው ሲአርቲ ብለን ነው የምንሰራው አይደለ? ስለዚህ ይህንንም ሰብስቲቱት እናደርግ። እዚህ ጋር እንግዲህ ኮንሰንትሬሽኑ ተሰጥቶናል። ኮንሰንትሬሽኑ የካርቦን ሞኖክሳይድ እንትን ነው 0.2 ሞላሪቲ ነው። ያ ማለት 0.24 0.24 ሞላሪቲ ማለት ሞል ፐር ሊትር ማለት ነው። ታይምስ አር ጋዝ ኮንስታንት ነው 0.0821 ሊትር አትሞስፌር ፐር ኬልቪን ሞል ነው የተሰጠን። ታይምስ ቴምፕሬቸር ቴምፕሬቸር ቅድም እንደሰራ ነው 600.15 ዋት ኬልቪን ነው። ሶ ይሄ ተሰጥቶናል። ስለዚህ ይህንን ካልኩሌት አድርገን ስንት እናገኛለን? ይህን ስታባዙ 11.824 አትሞስፌር አካባቢ ይገኛል። አሁንም ለማን ካልኩሌት እናድርግ? ሌላ የቀረን ማን ነው? ፎር ሃይድሮጂን ጋዝ ማለት ነው። የሃይድሮጂን ጋዝ ይህንም ካልኩሌት ስናደርግ ምንድነው ፒ ኢዝ ኢኳል ቱ ዋት ሲአርቲ ማለት ነው። ስለዚህ ይህንን ኮንሰንትሬሽኑ ተሰጥቶናል። የሃይድሮጂን ጋዝ ኮንሰንትሬሽን የሃይድሮጂን ጋዝ ኮንሰንትሬሽን ደግሞ ስንት ነው? 1.1 ሞላሪቲ ነው። ያ ማለት 1.1 ሞል ፐር ሊትር ማለት ነው። ታይምስ አር ኮንስታንት ነው ዘሴም ነው 0.0821 ሊትር አትሞስፌር ፐር ኬልቪን ሞል ነው የተሰጠን። ታይምስ ቴምፕሬቸር ደግሞ 600.15 ኬልቪን ነው። ሶ ይህን ስናባዛ ምንድን ነው የምናገኘው? መጨረሻ ላይ 54.2 አትሞስፌር እናገኛለን። አትሞስፌር እናገኛለን። ሶ ናው ኬፒ እዚ ኳልቱ ብለናል አይደለ? አሁን መስራት እንችላለን። ስለዚህ ፓርሻል ፕሬሸር ኦፍ ምንድነው? ካርቦን ሞኖክሳይድ ፓርሻል ፕሬሸር ኦፍ ሃይድሮጂን ኦቨር ብለን ምንድን ያደረግነው ሚታኖል ሚታኖል ይሄን ማለት ነው። ሶ አሁን ሰብስቲቱት ማድረግ እንችላለን። ሰብስቲቱት ስናደርግ እንግዲህ የካርቦን ሞኖክሳይድ እዚህ ጋር ስንት አግኝተናል? 11 ነጥብ 8224 ኦቨር እዚህ ጋር ታይምስ እንደገና የማን የሃይድሮጂን ደግሞ ስንት አለን? 54 ነጥብ 2 ነጥብ 2 እንልና ዞል ስኩዌር እናደርጋለን ይህንን ሲካፈል እንደገና የማን የሚታኖል ማለት ነው። የሚታኖል ስንትን ያገኘ ነው? 7.389 ይህንን ስንሰራ ምን እናገኛለን? 4804.56 እዚህ የዚህ ኬፒው ወይም እዚህ ጋር እንግዲህ ኤክስፕረስ እናደርግ ወይም ኢኩሊብሪየም ኮንስታንት ተርምስ ኦፍ ፓርሻል ፕሬሸር ማለት ነው። ይሄን ያህል ነው ማለት ነው 4804.56 በዚህ መልኩ መስራት እንችላለን ማለት ነው። ናው ሌትስ ካም ቱ ዘ ሰከንድ ኮስችንስ ወደ ሁለተኛው ጥያቄ መምጣት እንችላለን። ኮስችን ነምበር 2 at 1100 ኬልቪን ያ ማለት 1100 ኬልቪን kp is equal to 0.25 for the reaction 2 moles of sulfur dioxide gas react with oxygen gas changes to 2 moles of sulfur trioxide gas. What is the value of kc at this temperature? እንግዲህ አሁን kp ተሰጥቶናል፣ እንደገና ቴምፕሬቸር ተሰጥቶናል ኢን ኬልቪን ማለት ነው። አሁን የተጠየቅነው kc ነው። kc ስንት ነው? ኢኩሊብሪየም ኮንስታንት ኬሲ ስንት ነው? እንግዲህ ሪሌሽንሺፑን ስናይ ኬፒ ኢዝ ኢኳል ቱ ኬሲ አርቲ ቼንጅ ኢን ኤን ነው። ዌር አር ማለት ምንድነው? በተደጋጋሚ እንዳየነው አር ኢዝ ዩኒቨርሳል ጋዝ ኮንስታንት ነው 0.0821 ሊትር አትሞስፌር ፐር ኬልቪን ፐር ሞል ውስጥ ብለን እንወስዳለን። ቴምፕሬቸር ኢን ኬልቪን
ኦኬ ቼንጅ ኢን ኤን ማለት ቼንጅ ኢን ዘ ነምበር ኦፍ ሞልስ ኦፍ ጋዝ ካልኩል ነው። ይሄ የነምበር ኦፍ ሞልስ ኦፍ ጋዝ ቼንጅ ዲፈረንስ ነው ቼንጅ ኢን ኤን ስንል ማለት ነው። ስለዚህ እንዴት ነው ካልኩሌት የምናደርገው ስንል ካልኩሌትድ አስ ቼንጅ ኢን ኤን ማለት ሞልስ ኦፍ ጋሺየስ ፕሮዳክት ማይነስ ሞልስ ኦፍ ጋሺየስ ሪያክታንት ማለት ነው። ሶ በዚህ ላይ ዲፔንድ በመሆን ቼንጅ ኢን ኤን ማለት እዚ ኢኳል ቱ እዚህ ጋር ተመልከቱ የፕሮዳክቱ ስንት ነው? 2 ሞል አለን። ሪያክታንቱ ደግሞ እዚህ ጋር 2 ሲደመር 1 ኦኬ እዚህ ጋር 2 አለን፣ እዚህ ጋር 1 አለን፣ 3 አለን። ፕሮዳክቱ ስንት ነው? 2 ነው። ስለዚህ ምን ማለት ነው? 2 ሲቀነስ 3 እዚህ ኢኳል ቱ ስንት ነው የሚመጣው? -1 ነው የሚመጣው። -1 ነው። አሁን ኬሲ እዚህ ጋር ኬሲ እዚህ ኢኳል ቱ ኦኬ ኬፒ ኦቨር አርቲ ኦኬ አርቲ ቼንጅ ኢን ኤን ነው የሚሆነው አይደለ? ይሄን ሪአሬንጅ ስናደርገው ስናካፍለው ኬሲን አይደለ ኦቨር አርቲ ቼንጅ ኢን ኤን ነው ይሄን ስናካፍለው ማለት ነው። ሶ እዚህ ጋር አሁን አርቲን ካልኩሌት ስናደርግ አርቲ ኢዝ ኢኳል ቱ አር ጋሺየስ ኮንስታንት ነው። ያ ማለት 0.0821 ሊትር አትሞስፌር ፐር ኬልቪን ሞል ኦኬ ሲባዛ በስንት ነው ይሄንን የምናባዛው? በ1100 ምን ኬልቪን ኦኬ። ይህን ስታባዙ ስንት ታገኛላችሁ? 90.31 ይመጣል። 90.31 ይመጣልናል። ይሄ ሶ አሁን እዚህ ጋር ምንድነው አርቲ ኦኬ አርቲ ምን ማለት ነው? ማይነስ ኢንቨርስ ነው የሚሆነው። ስለዚህ ያ ማለት ምን ማለት ነው? ይሄ ማለት ነው which is 1 over ይሆንና 90.3 አንድ ነው የሚሆነው ማለት ነው። አንድ ነው የሚሆነው። ሶ ይህን ደግሞ ስታካፍሉት 1 over 19.31 ይሄ ስንት ይመጣል? ኦልሞስት ወደ 0.01108 ነው የሚመጣው። ስለዚህ አሁን ኬሲውን ማግኘት እንችላለን። ሶ ኬሲ ኢዝ ኢኳል ቱ እዚህ ጋር ሰብስቲቱት አድርጉት። ስንት ነው የምናደርገው? 0.25 ሲካፈል ኦኬ 5 ሲካፈል ለ0.01108 ይሆንና ስንት ይመጣል ማለት ነው? እዚህ ጋር 22.57 ኦኬ .57 ይሄ ይሆናል ማለት ነው። እንግዲህ ሁለተኛው መልስ በተመለከተ በዚህ መልኩ መስራት ይቻላል ማለት ነው። ናው ወደ ሶስተኛው ጥያቄ እንምጣ። Question number 3 when 0.5 mole of N2O4 is placed in 400 liter reaction vessel and heated at 400 Kelvin. ይሄ 0.5 ሞል ኦፍ ዳይናይትሮጂን ቴትራ ኦክሳይድ እዚጋ ፕሌስ ሆናል። በስንት? በ400 ሊትር ሪያክሽን ቤዝል ውስጥ ማለት ነው። እንደገና ሂት ተደረገ። በስንት ነው ሂት የተደረገው? በ400 ኬልቪን 79.3% ኦፍ ዋት N2O4 ዲኮምፖዝ ስንት ምን ያህል ፐርሰንት ነው ዲኮምፖዝ የሆነው? 79.3% ቱ ናይትሮጂን ዳይኦክሳይድ ዲኮምፖዝ ሆነ። the decomposition reaction is given N2O4 gas decomposed into what? NO2 gas. Okay, calculate Kc and Kp of the reaction at 400 Kelvin ነው የተጠየቀው። እንግዲህ አሁን ይሄ ትንሽ ሰፋ ይላል። እያንዳንዱን ስቴፕ ባይ ስቴፕ እያየነው እንሄዳለን። እስኪ መጀመሪያ እንግዲህ ኢኒሻል አማውንቱ ተሰጥቶናል። N2O4 ይህ ስንት ነው? ኢኒሻል አማውንቱ 0.5 ሞል ነው በስንት? በ400 ሊትር ቤትል ውስጥ። ስለዚህ እንዲህ አሁን ኢኒሻል ኮንሰንትሬሽኑን ማወቅ እንችላለን። N2O4 ኢኒሻል ኮንሰንትሬሽን ስንት ነው ማለት ነው? ኮንሰንትሬሽን ማለት ሞል ፐር ቮሊዩም ነው። ስለዚህ 0.5 ሞል ኦቨር 100 ሊትር ስንት ነው ማለት ነው? 0.125 ሞል ፐር ሊትር ነው። 79.3% ኦፍ N2O4 ዲኮምፖዝ ሆናል። ያ ማለት ምን ማለት ነው? 79.3% ማለት 79.3 ኦቨር 100 ማለት ነው። በሌላ አባባል ለመቶ አይደል? ይሄ በፐርሰንት ነው። ለመቶኛ በመቶ ስናካፍለው 0.793 ነው ይመጣ አይደለ? በ0.5 ሞል ስናባዛው ምን ያህል ሞል ነው ዲኮምፖዝ የሆነው? ኦኬ ወደ ፕሮዳክት የተቀየረው ስንል እዚህ ጋር 0.3965 ሞል ምን NO2 N4
N2O4 ዲኮምፖዝ ሆናል ማለት ነው እዚህ ጋር ማለት ነው። እንግዲህ ሞልስ አት ኢኩሊብረም አሁን እንግዲህ ሞል አት ኢኩሊብረም ሞልስ ምን ይመስላል የሚለውን ስናይ moles of N2O4 and NO2 ማለት ነው it can be calculated as moles of N2O4 እንግዲህ ዳይናይትሮጅን ቴትራ ኦክሳይድ ማለት ነው ሪሜይኒንግ እዚህ ጋር 0 አሁን እዚህ ጋር የቀረው ምን ያህል ነው moles of N2O4 ሪሜይኒንግ ስናየው እንግዲህ ዲኮምፖዝ የሆነው ስንት ነው ቅድም አግኝተናል 0 እዚህ ጋር መጀመሪያ ዲኮምፖዝ የሆነውን እዚህ ጋር እንዳያችሁት ዲኮምፖዝ የሆነው ምን ያህሉ ነው 0.3965 ሞል ነው ዲኮምፖዝ የሆነው ሶ ይሄን ያህል ዲኮምፖዝ ከሆነ እዚህ ጋር ምንድነው moles of N2O4 remaining ምንድነው የምናደርገው ከ0.5 ላይ ምን ያህል ነው የቀረው ኦኬ ምን ያህሉ ዲኮምፖዝ ሆኗል ወደ ናይትሮጅን ዳይኦክሳይድ ምን ያህሉ ነው የሄደው የሚለውን ለማወቅ የቀረውን እዚህ ጋር ማወቅ እንችላለን የሄደውን አውቀናል 0.3965 ነው ዲኮምፖዝ የሆነው ስለዚህ የቀረውን ለማወቅ መጀመሪያ የነበረው 0.5 ነው 0.5 ሲቀነስ 0.3965 ስንት ይመጣል 0.1035 ሞል ይሄ ነው moles of what N2O4 remaining ነው የቀረው ይሄን ያህል ነው ማለት ነው moles of nitrogen dioxide produced የሆነውስ እንግዲህ produced የሆነው from the stoichiometry of the reaction stoichiometry of the reaction ማለት ነው 1 mole of N2O4 produce ምን ያህል ነው 2 moles of NO2 ነው እንግዲህ እዚህ ጋር አንዱ ሞል ምን ያህል ነው ፕሮዲዩስ ያደረገው 1 ሞል ወደ 2 ሞል ነው ኦኬ ፕሮዲዩስ ካደረገ so 0.3965 how much ነው በሌላ አባባል ስለዚህ እዚህ ጋር moles of NO2 ኦኬ NO2 ስንት ይሆናል ማለት ነው በሁለት ማባዛት ነው እዚህ ጋር ኦኬ 2 times 0.3965 ይሄን ስታባዙት ስንት ይመጣል 0.793 ሞል ይሆናል ይሄን ያህል ፕሮዲዩስ ሆኗል ይሄን ያህል ሞል ኦፍ ምን ናይትሮጅን ዳይኦክሳይድ ፕሮዲዩስ ሆኗል ናው ስለዚህ ይሄን ካገኘን ሞሉን አሁን ኮንሰንትሬሽን አት ኢኩሊብረም ምን ይመስላል የሚለው ነገር now we can calculate the equilibrium concentration አሁን equilibrium concentration ምን ማድረግ እንችላለን ካልኩሌት ማድረግ እንችላለን so አሁን እዚህ ጋር ለምሳሌ concentration of አሁን concentration okay concentration of N2O4 ይህን ካልኩሌት እናደርግ okay ይህን ካልኩሌት ስናደርግ ምንድነው የምናደርገው ያ ማለት concentration of N2O4 okay concentration of N2O4 እዚህ ጋር ምንድነው የሚሆነው concentration of dinitrogen tetraoxide ምንድነው የሚሆነው 0.1035 ሞል እዚህ ጋር ያገኘነው ስላለ እዚህ ጋር ማለት ነው እዚህ ጋር እንደምታዩት ስንቀንስ ይሄንን ያገኘው 3 ሞል divided by okay divided by ይሄን ስንት እናገኝ መሰላችሁ ስታካፍሉት 0.025875 አቅይመ ይመጣል እዚህ ጋር ሞል ፐር ሊትር ያን ኮንሰንትሬሽኑ ነው አሁን የማንን ኮንሰንትሬሽን ካልኩሌት አደረግን የዳይናይትሮጂን ቴትራ ኦክሳይድ ማለት ነው ይሄን ያህላል አሁን ደግሞ የማንን እንትላለን የናይትሮጂን ዳይኦክሳይድን ኮንሰንትሬሽንን እንፈልጋለን so concentration of nitrogen dioxide ስለዚህ ይሄንንም ምንድነው የምንሰራው concentration of nitrogen dioxide okay ይሄንም ስንሰራ በተመሳሳይ ቅድም በተራ ነው ወይ ነው so እዚህ ጋር ምንድነው በፊት ያገኘነው ስንት አለ እዛ 0.793 አለ አይደለ ሞል አለ divided by ይሄ ለስንት እናካፍላለን በተመሳሳይ ለ4 okay ይሄን ስንት እናገኛለን 0.19825 okay 25 ሞል ፐር ሊትር እናገኛለን so አሁን ምን ካልኩሌት ማድረግ ይቻላል so ምን አሁን ምንድነው ካልኩሌት ማድረግ ይቻላል ካልኩሌት ኬሲን ካልኩሌት ማድረግ እንችላለን so እንግዲህ ካልኩሌቲንግ ኬሲ ወይም ኬሲን ካልኩሌት እናደርግ the equilibrium constant ኬሲ for the reaction ማለት ነው so እንግዲህ ሪአክሽናችን አለ እንግዲህ ከሪአክሽናችን እንዴት ነው the equilibrium constant ኬሲ for the reaction okay for the reaction that means ሪአክሽናችን ማን አለ እዚህ ጋር N2O4 gas okay
ጋዝ ምን አለን NO2 ኦኬ NO2 ጋዝ ሶ ከዚህ ኬሲ እንዴት ነው ካልኩሌት የምናደርገው ኬሲ is equal to concentration of nitrogen dioxide the power of 2 over concentration of what N2O4 ኦኬ N2O4 አሁን ምንድነው substitute ማድረግ ነው now substituting in the equilibrium concentration so እንግዲህ ቅድም አግኝተናል so Kc is equal to እዚጋ concentration እዚጋ የናይትሮጅን ዳይኦክሳይድ አግኝተናል ስንት ነው ያገኘነው 0.19825 እንደምታስታውሱ the power of 2 እዚጋ አለ ኦቨር እንልና የዳይናይትሮጅን ቴትራ ኦክሳይድ እዚህ ጋር ስንት ነው ያገኘነው 0.0258 ኦኬ 25875 ኦኬ 75 አግኝተናል ስለዚህ ስናካፍል ስንት እናገኛለን 1.52 እናገኛለን እዚህ ኬሲው ይሆናል ማለት ነው ናው ምንድነው የቀረነው ኬፒ ነው ካልኩሌት የምናደርገው ሶ እዚህ ጋር አሁን KP is equal to KC RT change in N የሚል ሪሌሽንሺፕ አለ ስለዚህ አሁን በቀጥታ ምንድነው KCን አግኝተናል KC is equal to እዚህ ጋር እንዳያችሁት KCን ስንት ነው ያገኘነው 1.52 አግኝተናል ያው ከዚህ ነው የምንወስደው 1.52 ስለዚህ KC is equal to 1.52 ሌላ ምን አለ R አለ R ደግሞ ስንት ነው 0.082 ሊትር atmosphere per Kelvin per mole ናይለን ሌላ ማን አለን T እንደ ቴምፕሬቸር ስንት አለን 400 ኬልቪን አለን then change in N ነው change in N ማለት ደግሞ moles of fat product minus moles of fat reactant ማለት ነው ያ ማለት ምን ማለት ነው እዚህ ጋር እንደምታዩት ከኬሚካል ኢኩዌሽኑ እዚህ ጋር ፕሮዳክቱ 2 ሞል ነው ፕሮዳክቱ ላይ ያለው ሪአክታንቱ 1 ነው ስለዚህ 2 ሲቀነስ 1 ማለት ነው 2 ሲቀነስ 1 ስንት ይመጣል 1 ነው የሚመጣው so change in N ማለት 2 minus 1 is equal to 1 ነው now substitute ማድረግ ነው ስለዚህ KP is equal to N ቀጥታ ምንድነው የምናደርገው substitute እናደርጋለን ይሄን substitute እናደርጋለን so substitute አድርገን ስንሰራ እዚህ ጋር ማለት KP is equal to KC R 1.5 okay times R ማለት እዚህ ጋር 0.082 ሊትር atmosphere per Kelvin mole ነው ኦኬ ታይምስ ምን ተሰጥቶናል ቴምፕሬቸር ኦኬ ቴምፕሬቸሩን ከዚህ እናውቃለን ቴምፕሬቸሩ ስንት ነው 400 ኦኬ ኬልቪን ነው አሁን ይሄ the power of 1 ነው የምንለው አይደል እዚህ ጋር ፓወር 1 ስለሆነ ማለት ነው ቼንጅ ነው ሶ ኬልቪን በኬልቪን ይጠፋል ሞል እዚህ ጋር ምንድነው ሌላው ምንድነው ይሄ እንትንና 1.5 ሶ መጨረሻ ላይ ምንድነው የምናገኘው ይሄን ስንል ሊትር አትሞስፌር ሶ ይሄ መጨረሻ ላይ ይሄን ካልኩሌት ስታደርጉ ምን ታገኙ መሰላችሁ ኤስኬፒው 49 ኦኬ 49.8 ኦኬ 8 ይመጣል ኦኬ 8 ይመጣል እዚህ ጋር ያው የኬሲ ሞል እዚህ ጋር ሞል ፐር ሊትር ስላለ ሞል እዚህ ጋር አለ ሞል ፐር ሊትር ስላለ ማለት ነው እዚህ ጋር በሌላ አባባል ሞል ፐር ሊትር አለ ስለዚህ ይሄ ሞል በዚህ ሞል ይጠፋል ማለት ነው ይሄ ሊትር በዚህ ሊትር ይጠፋል ማለት ነው መጨረሻ ላይ ግን የምናገኘው ኬፒውን ስታገኙ መጨረሻ ላይ የምታገኙት ይሄን ይመስላል 49.88 ይሆናል ማለት ነው ስለዚህ ጀነራሊ ፋይናል ሪዛልት ምንድነው ፋይናል ሪዛልት ያገኘነው ቀጥታ ምን አለ ማለት ነው ኬሲ ስንት አገኘን 1.52 ኦኬ ኬፒ ስንት አገኘን 49.88 ይሆናል ማለት ነው ሶ እንግዲህ ይሄን ይመስላል ሶስተኛው ጥያቄ ማለት ነው ኤክሰርሳይዝ 5.6 ሰፋ ያለ ነበር ስቴፕ ዋይስ በዚህ መልኩ ሰርተናል እንግዲህ በደንብ አንደርስታንድ አድርጋችሁታል ብዬ አስባለሁ መልሳችሁ ደጋግማችሁ ስትሰሩት ደግሞ የበለጠ ይገባችኋል እንግዲህ ለዛሬው በዚህ እናበቃለን በሚቀጥለው ሌሰን ቴል ላይ ኤክሰርሳይዝ 5.7 እንዲሁ የምንሰራ ይሆናል እንደተለመደው ሼር ሰብስክራይብ እንዲሁም ላይክ ማድረጋችሁን አትርሱ በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ